ዋሽንት እሺ በጣም ደስ ይላል እናመሰግናለን ይሄ ልጅ እንዳልመስል በመከራው በቃ ጽናትቺ ራሱ በሙሉ በሙሉ ከሆነ ልጅነታችን እንዳይታው በጎን ልጅ እንዳይፈሽ ልክ ሆነ ልጅነቱ ይታወቃል እዚህ 16 ወይም 16 ተኩል ነው እድሜ ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾቼ እንደምን ቆይታችኋል ይህ ማሂ ኢንተርቴይንመንት ነው በማሂ ኢንተርቴይንመንት የተለያዩ ዝግጅቶችን ወደናንተ ስናቀርብ ቆይተናል እንግዲህ ዛሬ ደግሞ በሚያሳዝንና እጅግ በጣም ልባችን በሰበረው በሐዘን መተናል ይሄውም እንግዲህ ተወዳጁ ነፃነት ወርቅነህ እጅግ በሚያሳዝን መልኩ ህይወቱ ማለፉን ዛሬ ሰምተናል እንግዲህ ፍልቅልቁ እጅግ በጣም አስቂው ለሰዎች ደስታን የመፍጠር አቅም ያለው ሁላችንም በቲያትሮቹ በጣም ተደንቀን ተመስጠን ያጨበጨብንለት ትልቅ ደረጃ የደረሰ ነገ ተነጎዲያ የተሻለ ነገር ይሰራል ብለን ተስፋ የምናደርግለት ውስጡ የነደደ ማንነቱን ለህዝብ ያካፈለ እጅግ በጣም ተወዳጅ ሆነ ትሁት ሳቂታ በነገሮች ሁሉ ሳይከፋ ሳያዝን እጅግ በጣም በመደሰት ማለት እንግዲህ ምንም ህመም ቢኖርበትም ቢያዝንም ውስጡ ቢጎዳም ነገር ግን ለኛ ያሳይበት የነበረውን መንገድ ስናይ በፍጹም እንግዲህ ህመም ነክቶት የሚያቅም አይመስልም በርግጥ ከዚህ በፊት ያው በተደጋጋሚ ክትትል እንደነበረው ይታወቃል ከዚህ በፊትም ኢንተርቪው ተደርጎ አው እንግዲህ ብዙ ሰዎች መልካም ምኞታቸውን ገልጸውልኝ በተቃራኒው ደግሞ በዛ ልክ ህይወቴ ማለፉንም ሲያጋሩ የነበሩ ሚዲያዎችን ተመልክቻለሁና እጅግ በጣም አዝኛለሁ እንዴት በዚህ ልክ ለሰው ሞትን እንመኛለን በማለት ቅሬታውን ገልጾ ነበር እንግዲህ እኛም በወቅቱ የነበረውን ነገር እጅግ በጣም በሚያሳዝን መልኩ ነበር ለመተቸት ያሰብነው ወይም የሞከርነው ያው እንግዲህ ይሄ ነው ሰዎች የሆነ ነገር እንደ ሐሳብ የሚያነሱት ነገር ለሌላው ምን ያህል ልብ ሰባሪ እንደሆነ ማለት ይሄኛው እንደ አንድ ጉዳይ ሆኖ ነገር ግን በተለያዩ ነገሮች ላይ እኛ መንገዳችንን አናስተካክልም ሐሳባችንን አናስተካክልም ማንነቱ ጋር ሊጎዳ እንደሚችል ማናችንም እንደዚህ ትኩረት ሰተን አይደለም ወደ ሚዲያ የምንመጣውና ሁላችንም ቤተሰብ አለን እንደ ሰውኛ መልካም ነገሮችን እንመኛለን እኛ ነፃነት በዚህ መልኩ ያልፋል በዚህ መልኩ ይቀራል ብለን በፍጹም በልቦናችን ውስጥ መጥቶ አያቅም ነገር ግን ያው እንዳልኳችሁ ያው ፈጣሪ የወደደውን ነገር አደረገ ይሄ የሀገር ሀብት የሀገር ዋልታ ራሱን ደብቆ ለኛ መልካሙን ሲሰጥ የነበረ በሳቅ የተዋዛ በደስታ የተዋዛ የሚመስል ማንነት ለኛ ሲሰጥ ነበር ማንንም ሰው እሱን ሲያይ ፈገግም አይልለም የተለያዩ ቲያትሮቹን የተመለከቱ ሰዎች በቃ በጣም እኔ ስለ እውነት ለመናገር ከኔ እናቴ ነበረች የምታቀውና ማን ነው ስል ገናኔ ልጅ ሆኜ ማለት ነው እንደ ነፃነት እኮ ነው ነበር የምትለውና የሚገርም ሰው እኮ ነው የሚገርም ጥበበኛ ነው ብላ ነበር እናቴ እንኳን የምትገልጸውና ይሄ የሀገር ሀብት የሀገር ዋልታ በዚህ መልኩ በማጣታችን እጅግ በጣም ልባችን ተሰብሯል እኛ ብቻ አይደለንም ያው መላው የኢትዮጵያ ህዝብ ይሄ ሰው እጅግ በጣም አስፈላጊ ነገ በትልቅ ስራ የምንጠብቀው የተለየ ነገር እናገኝበታለን ብለን ማለት እንደሱ ሰርቷል በቃ ማለት ለኛ መልካም ነገሮችን ማበርከት ባለበት መንገድ አበርክቶልናል እኛ ግን ባበረከተው ልክ ክብር ሳንሰጠው እውቅና ሳንሰጠው ለመልካምነቱ ይሄ ነገር ይገባሃል ሳንለው ድንገት ስላመለጠን እጅግ በጣም ልናዝን ይገባል ምክንያቱም ብዙ ከሱ ምንማራቸው ነገሮች ነበሩ እንደ ታላቅ የሀገር ሀብት በልጅነቱ ብዙ ነገሮችን አበርክቷል በወጣትነቱ ሙሉ አቅሙን ለኛ ሰጥቷል ህዝቡን ከታች እስከ ላይ አስተምሯል የነፃነት ጥበብ በጣም ይገርማል
በጣም በፈጠነ ንግግር ውስጥ አንድም የሚጣል ቃል አይገኝምና እኔ በጣም የሚገርመኝ ያን ሁሉ ቃላት እየደረደረ በዛ ሁሉ ነገር ውስጥ ግን እነዛ የሚጥላቸው ቃላቶች እያንዳንዳቸው የሚወረወሩበት የሆነ የሚነኩት ነገር አለ። ይሄ በቃ ሀቅ ነው። የሆነ ነገር ያስተምረናል፣ የሆነ ነገር ይጥልብናል፣ የሆነ ነገር ይነግረናል፣ በጣም ይነግረናል፣ በጣም ማለት ነውና እኔ እንዴት ከዛ ሁሉ ቃላት ውስጥ እንዴት አንድ የማይረባ ወይም ደግሞ አንድ ተራ ሐሳብ እንዴት አያነሳም ብዬ ለራሴ የምገረምበት ሰው ነበርና በጣም የምንማርበት ሰው በእውነት እኔ እንግዲህ ያው በጣም በዚህ ሰዓት ስለሱ የሆነ ነገር ማለቴ እጅግ በጣም አዝናለሁ። ምክንያቱም በዚህ ሰዓት አልነበረም ስለሱ ማለት የሚገባን ነገር ግን ያው እንግዲህ የሆነው ሆነ፣ የተፈጠረው ነገር ተፈጠረ። ነፃነት በጣም ያሳዝናል በእውነት እኔ እንጃ ማለት ውስጤ በጣም ስለተነካ ይሄ ነው ልላችሁ አልችልም። መቼም ሁላችሁም ያዘናችሁ ሰዎች ስሜታችሁን ልታጋሩ ትችላላችሁ። እኔ እንዲህ ብዬ መግለጽ ያቅተኛል ማለት በቃ ከሱ ብዙ ነገሮችን ተምሬያለሁ። በቃ በነዛ የጥበብ አነጋገሮቹ ቋንቋዎቹ እጅግ በጣም ተመስጬ ቁጭ ብዬ ስቄ ተደስቼ ቁም ነገር አግኝቼ ብዙ ነገሮችን የተማርኩበት ሰው ነውና ሁላችንም እንደተማርንበት አምናለሁ። ማንም የሱ ቲያትር ወይ የሱ ፊልም አይቶ የተሰላቸ ወይም ደግሞ ቁም ነገሩ አልታየኝም ያለ ሰው አጋጥሞኝ አያውቅምና ይሄ የዋህ ሰው፣ ይሄ ጥሩ ሰው፣ ይሄ የጥበብ ሰው በዚህ መልኩ ማለፉ ለሁላችንም የልብ ስብራት ነው። በጣም አዝነናል፣ በጣም ከፍቶናል። በእውነት እንግዲህ ሁላችንም እንግዲህ ፈጣሪ መጽናናቱን ይስጠን። በተለይ ደግሞ ልጆቹ፣ ባለቤቱ፣ መላ ቤተሰቦቹ በዚህ አጋጣሚ መጽናናትን ይስጥልን በማለት ሐሳባችንን እንገልጻለን። እስቲ ውድ አድማጭ ተመልካቾቻችን እናንተ የትኛውን ፊልም አያችሁለት? የትኛው ፊልሙ በጣም የተለየ ነበረ? የትኛው አስተማራችሁ? ምንስ አስተማራችሁ? የሚለውን ሐሳብ መስጫ ሳጥኑ ላይ አስቀምጡልን። እንግዲህ በጣም የምንወደውን ሰው በዚህ መልኩ በማጣታችን እኛ ራሱ ግራ ተጋብተናል። እንግዲህ ማለት የምንችለው ነፍስ ይማር ነው። እንግዲህ ፈጣሪ የወደደውን አድርጓል። በይቅርታ ምሽት ስንሰራ በልጅ እንዳንመስል ነው ሱፍ የለበስ ነው። ልጅ እንዳንመስል እና በመከራ የበቀለች ፂም ናት እቺ ራሱ ተፈግፍጋ በሙሉ ከሆነ ልጅነታችን እንዳይታው በጎን ነው የተነሳው። ትልቅ ከሆነ ጭነት ይታወቃል። እዚህ 16 ወይም 16 ተኩል ነው እድሜ። ኧረ በእናታችሁ እንዴ አሁንስ አልበዛም? ትንሽ አልበዛም? እርግጥ ሌላ አልጨመረም። 16 ከ8 ወር። ባለቤቴ በጣም ጎበዝ ናት። እኔ እንዴት ተዋወቃችሁ? አርቲስት ነች ወይስ? አይ አርቲስት ምን በወጣት ከአንድ ቤት ሁለት ሰው ይቀቀላል እንዴ? በኮፒራይት ከአንድ ቤት ሁለት ሰው ይቀቀላል እንዴ? በኮፒራይት ምንድነው ፕሮፌሽኗ? ሙያዋ በአካውንቲንግ በሴክሬታሪ ምናምን ተመርቃለች። እሷ ዩኒቲ ስትማር እኔ ኑሮን ስማር ነው የተገናኘ ነው። እንዳጋጣሚ ሰፈራችን የነሱ ቅርብ ሰዎች ነበሩና ሀዘን ተፈጥሮ እዛ ነው የተገናኘ ነው። እንደ ጳውሎስ ኞኞ እሱም እንደዛ ነው እንዴ? ስታለቅስ ደስ አለችኝ ማለት አባቷ ሞቶ የጳውሎስ ኞኞ ባለቤት ሲያለቅሱ አጽናኝ መስሎ ነው የገና ብዙ ሰው
የሴቱን ውበት የሚያገኘው ሰርግ ቤት ነው አይደለ? ጋሽ ጳውሎስ ግን ያገኘው ለቅሶ ቤት ነው። ስለዚህ ነፃነት ኞኞ ይየዋል። እንደዛ ተቀራረብን። የዛን ጊዜ ግን እኔ ቲያትርን አይታጣቅም። እኔ የዛን ጊዜ የዳዊት ኢንዚራ የሚባል ቲያትር ነበር የምሰራበት ማለት ነው። ግን አላየችውም ነበር። እሺ። እና አሜሪካ ሄዳ ስትመለስ ነው ፍሬሽማንን እየሰራው ያገኘችው። ስትመለስ ነው ቲያትር ያየችው ማለት ነው። እና ቆንጆ ነው ትውውቃችን። ያው በዛ ሆነ። የሰው ልጅ መገናኛው ብዙ ነው። መገናኛው አንዱ ሲሸኝ አንዱ ይጣመራል። እንግዲህ እግዚአብሔር ይመስገን አሁን 3 ልጆች አፍርተናል። ማማን ናቸው? ቀጥላለን። ማማን ነው ስማቸው? ትልቁ መሐሎን ይባላል። ሁለተኛዋ ግሬስ፣ ሶስተኛዋ ሌላ ንጹህ ነፃነት። የሁለቱ ስም ግን የውጭ ነው የሚመስለው። ውጭ እኮ ነው ያሉት። አይ መሐሎን የመጽሐፍ ቅዱስ ስም ነው። ግሬስ ደግሞ ያው እንግሊዘኛ ቢሆንም ያው ጸጋ ስጦታ የሚለውን ቃል ያጠራቅ እንትን ይላል። ብዙዎቹ ኢትዮጵያ እየመጡ አሁን የአሜሪካ ነገር ሲያስቸግሯቸው ኢትዮጵያ እየመጡ እየገረፉ የሚሄዱ አሉ። አይ ለነገሩ ያን ያህል አስቸጋሪ ባይሆንም ትንሽ ጥንቃቄ ጠይቃል። ልጅ ማሳደግ እዛ በአብዛኛው የመንግስት ነው የሚመስለው። ልጅ እኮ እዛ የመንግስት ነው የሚመስለው። አብዛኛው ሀፋፍ ነው። ያው ትንሽ ነገር ካጠፉ 911 ሊደውሉ ይችላሉ። እሱ ተደውሎበት ያውቃል? ኧረ በፍጹም እኔ እንዳልከው በኢትዮጵያዊ ቤተሰብ በኢትዮጵያዊ ስርዓት እንዲያድጉ ጥረት ታደርጋለህ። ልጆች ግን ደግሞ የሚኖሩበትን መምሰል አለባቸው። የሚኖሩትም በዛ ነው፣ የሚሰሩትም በዛ ስለሆነ ነው። እኔ አሁን ከባለቤቴ ጋር እኔ ልረዳቸው ሞክራለሁ። የሚያደርጉትን ነገር አትከልክላቸው ነው የምትለኝ። እነሱ ማድረግ አለባቸው። ያው በሆነ ጊዜ ላይ ካናይ ነው የሚሉት። ካናይ ነው በቃ መፍቀድ አለብህ ያንን ነገር እና እየተንገዳገዱም ቢሆን 5 ሊትር ወተት እዚህ ጋር አስቀምጠው ሊቀዱ ይሞክራሉ። በቃ የሆነ ነገር አላቸው። ደስ ይላል እሱ ነገር ማለት ነው። እንደምን ኖራችኋል? እንደምን ከርማችኋል? እንደምን አላችሁ? ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ በሕይወታችሁ አንድ እርምጃ ወደፊት ፈቀቅ የምትሉበት ቦታ ሆኗል። ይሄ ፍልቅልቅ ብላችሁ ታዋቂና ዝነኛ ሆናችሁ በየዙሩ 40 ሺህ ብር በተከታታይ ጊዜ በሰባተኛው መኪና የኤሌክትሪክ መኪና የ2000 አሁን ማደያ ውስጥ አትታዩም። ጋዝ አይፈልግም፣ ዘይት አይፈልግም። ከስልካችሁ ጋር ሳሎን ቻርጅ የምታደርጉት መኪና ነው። ሽልማቱ በየዙሩ 40 ሺህ ብር ነው። ወደዚህ ለመምጣት የሚያስፈልገው መሳቅ መቻል ብቻ ነው። በነፃ ነው። ዋሽንት